አርእስተ ዜና። ዛሬም ላላማው የተሶረፈ ልብ፣ ዛሬም የጸና መንፈስ፣ ዛሬም የጋለ ወኔም፣ ዛሬም የእርስ በርስ መከባበርና አንድነት ያስፈልገናል። ድልና ታምር የሚመነጩት እነዚህ ውብ ተራሮች ስር ነውና ተወረናል። የዘር ፍጅት እየተፈጸመብን ነው። ነገር ግን መንፈሳችንና ልባችን አሁንም በእጃችን ነው። መንፈሳችንና ልባችን በእጃችን እስካለ ድረስ በአብይ አህመድ አረመኔ የጉብል ሰራዊት የተወረረው መሬታችንና ህዝባችን ነፃ ወጥቶ ህልውናው ይረጋገጣል ሲል አርበኛ ዘመነ ካሴ ተናገረ። አርበኛው መልእክት አስተላልፏል። በቆይታችን ታደምጡታላችሁ። በማጥራትና ማብቃት ህልውናችንን እናረጋግጣለን ሲል አማራ ፋኖ ብሔራዊ ኃይል በላይ ዘለቀ ዕዝ ገለጸ። ትግላችን በአንድ ወጥ ድርጅት እየተመራ አስከፊውን አገዛዝ በመገርሰስ ለተሟላ አማራዊ የተሟላ ድል እንዲጎናጸፍ የምናደርገውን በጎ ሚና ከማስቀጠል መሳ ለመሳ ከድህረ አብይ አህመድ መገርሰስ በኋላ የምትጸናውን ሀገር የሚበይንና የሚረከብ ሁለንተናዊ ዝግጅት አስፈላጊ መሆኑን በማመን ብርቱ ስራዎችን በአፋጣኝ መከወን እንዳለብን እንረዳለን። ለዚህም እየሰራን ነው ብሏል። ሌላኛው በሰዓቱ የምናስደምጣችሁ መረጃችን ነው። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው ዕዝ የከሰም ሁለተኛ ኮር አመራሮችን ይፋ አደረገ። የከሰም ሁለተኛ ኮር ከተመሰረተ በኋላ ለመጀመሪያ ጊዜ ታድሶ ያካሄደው ይህ ኮር የኮር አመራሮችን የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባል ረዳትና የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው ዕዝ የአደረጃጀቱን መሪዎችም ይፋ አድርገዋል። የፍሪ ፕሬስ አድማጮቻችን በያላችሁ በሰላምታችን ይረሳችሁ። አብራችሁን ስትቆዩ እነዚህን መረጃዎች በዝርዝር የምታደምጡ ይሆናል። ወደ መረጃዎቹ አለፍን። ዛሬም ላላማው የተሶረፈ ልብ፣ ዛሬም የጸና መንፈስ፣ ዛሬም የጋለ ወኔም፣ ዛሬም የእርስ በርስ መከባበርና አንድነት ያስፈልገናል። ድልና ታምር የሚመነጩት እነዚህ ውብ ተራሮች ስር ነውና ተወረናል። የዘር ፍጅት እየተፈጸመብን ነው። ነገር ግን መንፈሳችንና ልባችን አሁንም በእጃችን ነው። መንፈሳችንና ልባችን በእጃችን እስካለ ድረስ በአብይ አረመኔ ጉብል ሰራዊት የተወረረው መሬታችንና ህዝባችን ነፃ ወጥቶ ህልውናው ይረጋገጣል ሲል ነው አርበኛ ዘመነ ካሴ መልእክቱን ያስተላለፈው። ሲቀጥልም ይህም በመሆኑ በጦር ሜዳ በፖለቲካውና በዲፕሎማሲው ግንባር በየቀኑ ጠላታችንን እያሸነፍን ነው። ልቡና መንፈሱን ራሱ ጋር አቅፎ የያዘ ህዝብ የጊዜ ጉዳይ እንጂ ድሉ ከታዛው ነው። የሚፈልገው ነገር ሁሉ ባጠገቡ ነው። ከራያችን የሚቀዳው ለሰው ልጆች ሁሉ የሚበጅ በጎ ምኞታችን በጥረታችን ይሳካል። በጎ ምኞቶች ዳር ይደርሱ ዘንድ የሚንከባከብ አንዳች አይነት የራሳቸው እግዜር አላቸው። ዓለም ጠንካሮች፣ ደፋሮች፣ ጽኖች እና ላላማቸው የሚመንኑ ብቻ ዋኝተው የሚሻገሩት ውቅያኖስ ነውና በያለንበት እንበርታ። ሁልጊዜም የሚከተሉት የአብዮታችንና የህልውናችን አራት ምሰሶች ላይ ትኩረት እናድርግ እንስራም ብሏል። አንደኛ፣ ጉልበት ክላሽ የማያቋርጥ የኃይል ግንባታ እስከ ምጽአት ማንቃት፣ ማደራጀት፣ ማሰልጠንና ማስታጠቅ። ሁለተኛ፣ ዕውቀት በየደቂቃው ዕውቀትን መሻት፣ አዲስ ነገር ለመገንዘብ መጓጓት፣ የማያቋርጥና የማይረካ የዕውቀት ረሃብን፣ ዓለምን በልኩ መረዳት፣ ተፈጥሮን መረዳት፣ ትሁት ስልጣኔ መገንባት፣ በሰዎች ለሰዎች የሆነ ጨዋና ትሁት ስልጣኔ መገንባት፣ ሀፍረትና ይሉንታ የሚያውቅ ማህበረሰብ መፍጠር። ሀፍረትና ይሉንታ የለሽ ሀገር የዞምቢ ምድር ነው የሚሆነው። ሀፍረትና ይሉንታ የአንድ ማህበረሰብ የክብር ልብሶችና ጌጦች ናቸው ብቻም ሳይሆን ድፍን ህዝብን ለቆሙ ከመጥፋት የሚታደጉ የዓለም መድኃኒቶችም ናቸው። ሶስተኛ፣ ጠንካራ ኢኮኖሚ ፓወር ሳንገነባ ጠንካራ የፖለቲካ ፓወር ልንገነባ አንችልም። ገንዘባችን ስለት ወይም ፒያፓናዝ ማድረግ አለብን። አራተኛ፣ ፈሪሃ እግዚአብሔር ሞራል፣ ሰው መሆን፣ ሰውን ማክበር፣ ሰውን መውደድ፣ ለሰው ልጆች ሐሴት መኖር፣ መንፈሳዊ ልዕልና፣ ክፋት ለማንም፣ በጎነት ለሁሉም እስከ ምጽአት አማራ። ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። ህልውናችን በተባበረ ክንዳችን። አርበኛ ዘመነ ካሴም የዕለቱ መልእክቱ ነው። በሌላኛው መረጃችን በማጥራትና ማብቃት ህልውናችንን እናረጋግጣለን ሲል አማራ ፋኖ ብሔራዊ ኃይል በላይ ዘለቀ ዕዝ በሰጠው መግለጫ ላይ አስታወቀ። ኮልቆ መሳፍርት የሌለው የአማራ ህዝብ መከራና ስቃይ ያስቀጠለው ፋሽስታዊ የአብይ አህመድ ቡድን በአማራና አማራነት ማንነት ላይ ያነጣጠረ ህልውናውን ፈጽሞ የማክሰም መዋቅር መር ሁለንተናዊ ጥቃት ለመከላከልና አደጋውን ለመቀልበስ ባለፉት ጥቂት ዓመታት አማራ ራሱን ለማትረፍ በነቂስ በፋኖ አደረጃጀት ተደራጅቶ የተገማች በሆነ ሁናቴ አስከፊውን አገዛዝ እያፈራረሰም ይገኛል። የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ ዕዝ በሁሉም የሰሜን አማራ ቀጠና ጎንደር ዞኖች በመንቀሳቀስ አያሌ ስኬታማ ወታደራዊ፣ ፖለቲካዊና አስተዳደራዊ ተግባራትን በመከወን ሰፊ ህዝብ እያስተዳደረና በርካታ ጠንካራ ሰራዊት እየመራም ይገኛል። ቢሆንም ትግሉን ከመታገል በላይ ትግሉን መጠበቅ አስፈላጊ በመሆኑ ውስጥ አደረጃጀት የማጥራትና የማብቃት ተቋማዊ ንቅናቄ በማድረግ በአጭር ጊዜ ለድል የሚያበቃ የአመለካከት የተግባርና የአሰራር ጥልቀት መተግበር ተግባር መከወን አስፈላጊ ሆኖ ተገኝቷል። ትግላችን በአንድ ወጥ ድርጅት እየተመራ አስከፊውን አገዛዝ በመገርሰስ አማራው
የተሟላ ድል እንዲጎናጸፍ የምናደርገውን በጎ ሚና ከማስቀጠል መሳ ለመሳ ከድህረ አብይ አህመድ መገርሰስ በኋላ የምንጸናውን ሀገር የሚበይንና የሚረከብ ሁለንተናዊ ዝግጅት አስፈላጊ መሆኑን በማመን ብርቱ ስራዎችን በአፋጣኝ መከወን እንዳለብን እንረዳለን። በሳት ተፈትነው ያልተበገሩ ነባር አርበኞችና ወጣት አብዮተኛ ምሁራን መሪዎችን እንዲሁም ጀግና ሰራዊታችን ለተሻለ ድል ለአመርቂ ተቋማዊ አስተሳሰብና አሰራር ማብቃት የነገ ሳይሆን የዛሬ ግብር ግዴታችን መሆኑን የዙ ስራ አስፈጻሚ አመራር በመገምገም ግልጽ ስምሪት ሰጥቷል። በደም ዋጋ የጠራውን ዓላማና ግባችን ለመሰረዝ ለመጥለፍና ለማዳከም ከተቻለም በራሳቸው ፍላጎት ስር ለማስገበር የሚታትሩ የትግሉ ቁማርተኞችን እየመከትን መቆየታችን ታውቆና ታምኖ ያደረ ሀቅም ነው። ላለፉት 20 ቀናት በተመረጡ ኮሮችና ክፍለ ጦሮች እንዲሁም ወረዳዎች የማጥራትና ማብቃት የሙከራ ስራዎቻችንን ጀምረን የቆየን ቢሆንም በሁሉም ቀጠና በተሟላ ሁናቴ ንቅናቄውን ማስጀመር ታምኖበታል። ስለሆነም ከዛሬ ህዳር 30 ቀን 2018 ዓ.ም ጀምሮ በማጥራትና በማብቃት ህልውናችንን እናረጋግጣለን በሚል መሪ ቃል ለሚቀጥሉት 45 ቀናት ውስጥ አደረጃጀታዊ ንቅናቄ በይፋ መጀመራችንን እያበሰርን በማጥራትና ማብቃት ተልኳችን የሚከተሉትን አንኳር ተግባሮች የሚከውኑ መሆኑን በመረዳት ህዝባችንና ሰራዊታችን ያለሰለሰ ድጋፍ እንዲያደርግልን ስንል ጥሪ እናስተላልፋለን። አንደኛ፣ በተዘጋጁ ሰነዶች ስልጠና መስጠት ማለትም ህዝብ አስተዳደርን፣ ፋይናንስ፣ አሰባሰብና አስተዳደርን፣ የሰራዊት ማደራጃ፣ የተሻሻለ መምሪያ፣ ሀገር አቀፍና ዓለም አቀፍ የተመረጡ ጉዳዮች ዙሪያ እና ሌሎች መሰል የተሰናዱ ሰነዶችን መነሻ በማድረግ ለመዋቅራችን አመራርና አባላት ስልጠና ይሰጣል። የአስተሳሰብና የተግባር እንዲሁም የአሰራር ወጥነት በማንበር ለተሻለ ግዳጅ ብቁና ንቁ ቁመና እንፈጥራለን። ሁለተኛ፣ በውስጥ መረጃና ማስረጃ ተመርኩዘን የጀመርነውን ሰርጎ ገብ ጥገኞች የማጥራትና የመግራት ተግባሮች በሁሉም ኮሮቻችን እስከ ታችኛው ሰራዊት ይፈጸማሉ። እንደ ህዝብ ህልው ሆኖ ለመትረፍ በምናደርገው መራር ትግል ተጠልለው መስዋዕትነታችንን ለግል ማንኛውም ጉዳያቸው በመዋል ተመሳስለው የተሰማሩ ወንበዴዎችን ካረመኔው ጠላት ትስስር ያላቸው የዘመናችን የዲናር ተመንዛሪዎችን መርምረን እንለያለን፣ መንጥረን እናጠራለን። ሶስተኛ፣ ከውስጥም ሆነ ከውጭ ትግሉን ለማዳከም የተዘረጉ ኔትወርኮች ይበጣጠሳሉ። አፍራሽ ደላሎችና ቅጥረኛ ሳይበሮች የካብ ውስጥ እባቦች የትግሉ ዳና ፍዳ ሆነው እንዳይቀጥሉ በጥልቅ ማጥራትና ማብቃት ንቅናቄያችን ቅድሚያ ትኩረት ከተሰጡት ተግባሮቻችን መካከል ይጠቀሳሉ። አራተኛ፣ በቅርቡ ማስረሻ ሰጥ የተባለ ከሌላ ድርጅት የተባረረ ግለሰብ ካገዛዙ ጋር ሆኖ በበርካታ ሚዲያ ፋኖን ወክሎ ተደራድሮ የሰላም ስምምነት እንደተፈራረመ የፋኖ ሰራዊት በየአካባቢው ትግሉን ትቶ እንዲገባ እየተሰራጨ ያለው ወሬ ድርጅታችንና ሰራዊታችን እንዲሁም እዛችን የማይመለከት የግለሰቡና የአጭበርባሪው አረመኔው አገዛዝ የመጨረሻ የቅጥፈት ፕሮፓጋንዳ መሆኑን ተገንዝበን ተልኳችን ላይ ብቻ ትኩረት እንድናደርግ መልእክት እናስተላልፋለን። አምስተኛ፣ ጨፍጫፊው ስርዓት በንጹሃን ወገናችን ላይ የህይወትና የአካል ጉዳት ከማድረስ በተጨማሪ የፋኖ ዘመድ ወይም ወዳጅ አላችሁ በማለት ንጹሃን ወገኖችን ያለ ጥፋት በማሰርና በማፈን እያንገላታና ሰብአዊ መደርደሪያ እያደረገ ወንጀል እየፈጸመ ይገኛል። ንብረት ማውደም፣ መዝረፍ እንዲሁም ከቀየ የማፈናቀል የሰብአዊ ወንጀሎችን እየፈጸመ የሚገኝ መሆኑ ታውቆ የሚመለከታችሁ ሀገር በቀልም ሆነ ዓለም አቀፍ ድርጅትና ማህበራት፣ ግለሰቦችና ሚዲያዎች ጉዳዩን ባንክሮ ተከታተሉ ዘንድ እያስጨበጥን ለሚፈጸሙ የሰብአዊ ወንጀሎች ተመጣጣኝ አጸፋዊ እርምጃ እየወሰድን እንደቆየንና አጠናክረን የምንቀጥል መሆኑን እናሳውቃለን። ውድ ወገናችን፣ የሰራዊታችን አባላትና አመራሮች እንዲሁም የትግሉ አጋሮች በሙሉ ጥልቅ ማጥራትና ማብቃት ንቅናቄ በሚል መሪ ቃል የጀመርነው ንቅናቄ ከማብቃት በላይ ከማታገልም በላይ ከመታገልም በላይ ትግላችን የሚጠበቅበት የርምት ክንዋኔዎችን ገቢራዊ የምናደርግበት በመሆኑ ከወዲሁ ተረድታችሁና አስረድታችሁ ከጎናችን እንድትቆሙ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ ጥሪውን ያስተላልፋል። ዘመቻ ጥልቅ ማጥራትና ማብቃት ተጠናክሮ ይቀጥላል። ህልውናችን በተባበረ ክንዳችን። አማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ። በመጨረሻም የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው ዕዝ የከሰም ሁለተኛ ኮር አመራሮቹን ይፋ አድርጓል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው ዕዝ የከሰም ኮር ሁለተኛ ኮር ተሐድሶ በማካሄድ የኮሩ አመራሮችን ይፋ አድርጓል። የከሰም ሁለተኛ ኮር ከተመሰረተ በኋላ ለመጀመሪያ ጊዜ ተሐድሶ ያካሄደው ይህ ኮር የኮር አመራሮችን የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባል ረዳትና የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው ዕዝ የአስተዳደር ጉዳዮች ኃላፊ ረዳት ፕሮፌሰር ማርከው መንግስቴ በተገኙበት ይፋም አድርጓል። በዚሁ መሰረት የከሰም ሁለተኛ ኮር አመራሮችም አርበኛ መቶ አለቃ ይልቃል ብርሃነ ዋና መሪ፣ አርበኛ ደጉ ተስፋዬ የድርጅት ጉዳዮች ኃላፊ፣ አርበኛ እንዳልካቸው ግርማ የአስተዳደር ጉዳዮች ኃላፊ፣ አርበኛ 50 አለቃ ጎሽመው ኃይሌ ወታደራዊ አዛዥ፣ አርበኛ እሸቱ ተክለ ሚካኤል ምክትል አዛዥ ለኦፕሬሽናል፣ አርበኛ ገረመው ታደሰ ምክትል አዛዥ ለአስተዳደር፣ አርበኛ ፍቃደ ወርቁ ምክትል አዛዥ ለሎጂስቲክስ፣ አርበኛ ወርቁ ደርቤ የፖለቲካ ዘርፍ ኃላፊ፣ አርበኛ ምክሩ ብዙነህ የፋይናንስ ኃላፊ፣ አርበኛ 10 አለቃ ሙልጌታ ፍቅሬ ዘመቻ መምሪያ፣
አርበኛ ወርቁ ሽመልስ ምክትል ዘመቻ መምሪያ፣ አርበኛ ይታገስ ጌታሁን ህዝብ ግንኙነት ኃላፊ፣ አርበኛ ሳሙኤል ጸጋዬ አደረጃጀት ዘርፍ ኃላፊ፣ አርበኛ ኃይሌ መስፍን ኦዲትና ቁጥጥር ኃላፊ፣ አርበኛ ይታገስ ተሾመ ህግ ክፍል፣ አርበኛ ኮማንደር ነጋሽ አሰፋ ህግ ክፍል፣ አርበኛ ብርሃነ ቀጸላ ህግ ክፍል ኃላፊ፣ አርበኛ 50 አለቃ ሰለሞን አድነው ስልጠናና ክህሎት ኃላፊ፣ አርበኛ እንግዳ በላይነህ ሀብት አሰባሳቢ ኃላፊ፣ አርበኛ አሸናፊ ብርሃኑ ፐርሶኔል፣ አርበኛ ደመቀ ስለሺ የኮር ጸሐፊ፣ አርበኛ ዘላለም ወርቅነህ ኦርዲናንስ፣ አርበኛ ክትነሽ ፈራው ኦዲትና ቁጥጥር፣ አርበኛ አባይ ተሾመ ግዥ ክፍል፣ አርበኛ አይን ዓለም ዘርጋው ሴቶችና ማህበራዊ ዘርፍ ኃላፊ፣ አርበኛ ተመስገን ባረጋ ህክምና ክፍል፣ አርበኛ አለማየሁ ጌታነህ ኦዲትና ቁጥጥር፣ አርበኛ የሺጌታ ተገኝ ምክትል ፋይናንስ ኃላፊ፣ አርበኛ 50 አለቃ ሰይፈ ምክትል ስልጠናና ክህሎት ኃላፊ፣ አርበኛ ጋዜጠኛ አበባየው ሰይፈ ሪፖርተር፣ አርበኛ ተፈሪ ኃይሉ የህዝብ ደህንነትና ጸጥታ ኃላፊ እንዲሁም መረጃና ደህንነት ክፍልን በማዋቀር ይፋ አድርጓል። እነዚህ አመራሮች የተሰጣቸውን ኃላፊነት ተቀብለው ወደ ስራ የገቡ መሆናቸውንም የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና 2ኛ ከሰም ኮር ህዝብ ግንኙነት ክፍል መረጃውን አድርሶናል። የተከበራችሁና የተወደዳችሁ የፍሪ ፕሬስ አድማጭ ተመልካቾቻችን የተዘጋጁት መረጃዎች እነዚህ ነበሩ። አብራችሁን ስለቆያችሁ ላቅ ያለ ምስጋና አለን። በያላችሁበት ሰናይ ጊዜ ተመኘን። ጤና ይስጥልን።